ቁጥራቸውንም ከአላህ ውጭ የሚያውቅ የለም። አህለል ካህፍ ራሷ ሱራ 18 የተሰየመው በእነሱ ስም ነው። ሱረቱ ማኢዳ ሱራ 5 የተሰየመው ጌታችን ሆይ ከሰማይ ማዕድን አውርድልን ብሏል አይደለም መሲሁ። ስለዚህ የመሲሁን ማዕድ አስመልክቶ ነው እንጂ እስልምናን አስመልክቶ አይደለም። ራሱ የቁርአን ስሞችን ስንመለከት እና ሌላኛው ቁርአንን ራሱ በትልቁ በርዘዋል ሙስሊሞች። በተለይ አማርኛው ተበርዟል። ለምሳሌ ቅድም ነጓ ሲነጋገሩበት የነበረው ቁርአን 5 ቁጥር 117 ላይ መሲሁ እኔ ከነሱ ጋር ሳለሁ ወይንም በነሱ መካከል ሳለሁ የነሱ ተጠባባቂ መስካሪ ነበርኩ፣ በሞትከኝ ጊዜ ግን አንተ በነሱ ላይ ተጠባባቂ ነበርክ ብሎታል አላህን። ፈለማ ተወፈይተኒ ኩንተ እኔንም በሞትከኝ ጊዜ አንተ በነሱ ላይ ኩንት ነበርክ ብሎታል አላህን። እነሱ ግን በተሞላ ጊዜ ብለው የሌለ ሊተረጎም እኔ ከየት ሀገር አማርኛ እንደው ራሱ አላውቅም የተተረጎመበት እና በጣም ትልልቅ ብርዛት ወፋት የሚለውን ሩፉዕ ነው ወይንም መነሳት ነው ብለው ቀይረውታል። ሱራ 355 እንዳለ ቁርአንን ለብርዛት አብቅተውታል ሙስሊሞች። ባይዘወይ እንዳለ በራርዘውታል። የሚሆነበት ምክንያት ቁርአን የሰው እጅ እንደገባበት ያሳዩን ዘንድ ነው ማለት ነው። ሌላኛው ቁርአን ምዕራፍ 20 ቁጥር ቆይ ይችላል ሀገር አድና እንዴ ያንተኝታ ነበር አልተኛው እያዳመጥኩ የደከመኝ ነው። ቀዳማዊ ያልክ ተኝተሃል እኮ አንተ ተነሳህ እንዴ? ቀዳማዊ ያልክ ወይ ይችላል ነገርና እኔ ደግሞ ዙል ቀርኔን የደበቀው እንትን ተነሳ ወደልጬ ነው ነጋ እንዴ? ቆይ እሺ ቀዳማዊ ቅድም ምን አልክ? ሙፈሲሮች አልክ አይደለ? ሙፈሲሮች የቁርአን ሙፈሲሮች አሉ። አዎ ዑለማዎች ይስማሙበት አለ፣ የተስማሙበት አለ፣ አዎ ያልተስማሙበት አለ፣ አዎ ባይዘዌ እንደዚህ አይነት ክርክር ላይ ማለት ነው። ስለዚህ በመጠራጠር ውስጥ ያላችሁት እናንተ ናችሁ ማለት ነው አይደል? ቤት በጣም ወሳኝነት እንዳለው ታውቃለህ። 20 ጊዜ ነበር ሚዩት እያደረገኝ የነበረው ጓ ማለት ነው። ይጠይቃል እመልሳለሁ፣ አያስጨርሰኝም። ሌላ ይጠይቃል እመልሳለሁ፣ አያስጨርሰኝም። ይጠይቃል እመልሳለሁ፣ አያስጨርሰኝም። አበባውን የመጣሽው ከመጀመሪያ ጀምሮ ነበር። የምር አይ ወላሂ እውነት እንደዚህ ከመጀመሪያ ጀምሮ የነበረ ሰው እኔን ሚዩት እያደረገኝ ሲያስወርደኝ ሌላ ሰው ሲጠይቅ አንተ ቆይ አንተ ቆይ አንብብ እያለኝ የለም። አሁን ወደ ሀሳብ ቀጥል። እሺ በመጠራጠር አሁን ራሱ ላለችው አሁን ሱራ 5 ሱራ ምንድነው እንትን ላይ ኢሳን አለይሂ ሰላም እኔ ወስጅ ወራፊዑከ ኢለየ ወሙተወፊ ከሚለውን እቺን ቃል ራሱ በራርዘውታል አለች። የዑለማዎች አለም በስማማት እንትን ላይ በራርዘውታል ማለት ነው እንዴ? አንተ ራሱ ታውቃለህ እኮ አይደል? እንዴ ቀዳማዊ በመጠራጠር ውስጥ ናቸው። በነገራችን ላይ መጠራጠር ሳይሆን ሆን ያስቀምጣል። ነገራችን ላይ እንደውም በጣም የምወደውን ቶፒክ ነው ያነሳልኝ። በነገራችን ላይ ስለ ክርስቶስ ማን እንደተሰቀለ ራሳቸው በመጠራጠር ውስጥ ነው ያሉት። በቃ አያውቁትም። ግማሹ ይሁዳን ይላሉ፣ ግማሹ የሆነ ቲኔጀር ቦይን ይላሉ። የማይሉት ነገር የለም። እናንተ ደግሞ ከኋላ ተነስታችሁ ምን ብላችኋል? ስምዖን ነው። በመጠራጠር ውስጥ ያላችሁት በነገራችን ላይ እናንተ ናችሁ። የትኛውም ክርስቲያን ክርስቶስ ስለመሰቀሉ ይወለዳ ክርስቶስ ስለመሰቀሉ ምንም ጥርጥር የለውም። እናንተ ግን በመጠራጠር ውስጥ ናችሁ። ታሪክ ስለሆነ ነው። ገብቶሃል አይደል? ቁርአን ያስቀምጠው ትንሽ ፓርት ነው። ያላ ቃል ነገር የተብራራ አይደለ እንዴ? ምንም የተብራራ ነው። ታዲያ ለምን አይነግረንም? እንዳትሄድሽ እሺ፣ ቶፒክ ሽፍት እንዳታደርግብኝ ልመልስልህ። የቁርአን የአላህ ቃል የተብራራ ነው ምን ማለት ነው የሚለውን ልመልስልህ ከነ ማስረጃ አድርጌ። የአላህ ቃል የተብራራ ነው ማለት እያንዳንዱ ቃሉ ምንም እንትን የለውም ማለት ሳይሆን የአላህ ቃል የተብራራ ነው ስንል ህግጋቶቹ ላይ ገብቶሃል አይደለ? የአላህ ባህሪ ላይ እንደዚሁም ደግሞ ፕሮሚሶቹ ላይ አላህ የገባልን ፕሮሚሶቹ ላይ እነዚህ ላይ የተነገረ ህግጋቶች ላይ ከአምስት ሰው ጋር ራሱ እያወራሁኝ እኮ ግራ ገባኝ። ቁርአን ከተብራራ ሙቀታት የሚባሉት ወርዶች ምንድን ናቸው? አለመሰ አሊፍ ላም መም ሳድ ይላል። ምን ማለት ነው? ንገረኝ እስኪ። እሱን አላህ ነው ትርጉማቸውን የሚያውቀው። ታዲያ ተብራርቷል እያልክ አይደል? እንዲያውም ቁርአን ተብራርቷል አልከኝ እኮ እኔ እኮ እየነገርኩህ እኮ ነው። አሁን ለቁርአን ተብራርቷል መልስ ስሰጥህ መሀል ላይ ገባች።
ቁርአን በከፊል ነው የተብራራልህ ማለት ነው። ሙሉን አልተብራራልህ ነው። ቁርአን ተብራርቷል ሲል የቱ ነው የሚለውን እኮ ተፍሲር ማንበብ አለበት። በተፍሲር ከተስማማ ከታች እነሱ ምን ይላሉ ማንበብ አለበት። ማውራት ያለበት ቁርአን በግልጽ አረብኛ ነው የወረደው ይላል ቃሉ ራሱ አይደለ? ቁርአኑ በግልጽ አረብኛ ነው። አንተ አረብኛ ቀጣይ ምን ይላል? ቀጥለዋ እኮ ምንድነው አለመሰን አላቀውም ማለት ቀጥሎ ምን ይላል? ቀጥሎ ያለው ሰው አለመሰ ምንድነው? ቀጥሎ ምን ይላል? ቀጥሎ የሚለው እኮ ቁርአን በአረብኛ በግልጽ የወረደው እያብራራልህ ነው። አሁን ከአምስት ሰው ጋር ማውራት አልችልም። እኔ ወጥቻለሁ ብለኛል። ቅድም ጥያቄን አልመልስም ብለህ ስለተመለስክ እኔ እጠይቅሃለሁ ካለህ እጠይቅሃለሁ። አይ አሁንም የመጀመሪያው ቶፒክ ላይ ስለተመለሰች ነው። አንተ የምትጠይቀኝ ከሆነ ከአንተ ጋር ላውራ። በዚህ ቶፒክ ጀምር ልል የነበረው ሌላ ነው። ቆይ እኔ ልል የነበረው ሌላ ነው። ተረጋጋ። ለምሳሌ መጽሐፍ ቅዱስ እና ቁርአን በአንድ ታሪክ ይስማማሉ። አንደኛው ሙሴ አላህ 40 ቀን ቀጥሮት ነበር አይደለ? አስርቱን ትእዛዛት ሊሰጠው አበባ ቆይ እሺ በቃ ቀጥታ አላቋረጥሽም። አንቺ አውሪ አቫላር እንዳታውራ። እኔና አበባ እንጨርስ። እንደዚህ ከሆነ እናውራ። ለመታወዛግቡ ዝም ብለዋል እኮ ቫላር። ቆይ እንዴ ለምን? አይ በመሀል እየገባ ነው። ቅድም ስመልስ አሁንም ቁርአን ተብራርቷል አይደል ምናምን አለ። ልተኛ ነው ብለህ ነበር እኮ ሲጀመር አንተ። አዎ ልተኛ በቃ። አሁን ብንቀጥል ራሱ በእንቅልፍ እንደሱ ተኛ ቫላር። እሱ ሀሳቡን እንቀጥል። ጥጃ የሰራላቸው ማን ነው? ለበኒ እስራኤል በቁርአኑ ከሆነ ሳምራውያኖች ናቸው። አንድ ሳምራዊ ነው። መጽሐፍ ቅዱስ ግን ማን ነው የሚለው? አሮን ነበር። ሳምራዊ ባል ዜግነት ሳምራ እሱን ፕሮግራም ያጋባው እኮ ሳምራዊ ስተኛ። እንግዲህ ብሉይ ኪዳን ላይ ሳምራውያኖች አስበው ኤግዚስት አድርገው ማለት ነው። ለዛም በሙሴ ዘመን ማለት ነው። የዛሬ 3000 ምናምን ዓመት 3500 400 ዓመት ማለት ነው። ሙሴ እንግዲህ ከክርስቶስ ከ1400 ዓመት ቀደም ብሎ እንደኖረ ነው የሚገመተው የሚታመነው። 3400 500 ዓመት እንግዲህ ሳምራውያን የዛ ሰዓት ነበር። አሁን አንድ ሳምራዊ እንዳሳሳታቸው ነው ቁርአን የሚነግረን። ቁርአን 20:85 ላይ አንድ ሳምራዊ ጥጃ ሰርተው እንዳሳሳታቸው ይናገራል። በእውነተኛው ዓለም ግን በገሃዱ ዓለም ሳምራዊ እንዳልሆነ ያሳሳታቸው ኦልድ ቴስትመንት ይነግረናል። መጽሐፍ ቅዱስ ታሪኩን ያንን እውነታውን አስቀምጦልናል። ሁሉም የአይሁድ ልሂቃንም ታርጉምም እያንዳንዱ የመጽሐፍ ቅዱስ ኮመንተሪዎች እንደዚህ አይነት ስርዋጽ አላስገቡም። ሳምራዊ ጥጃ ሰራ ምናምን በግ የሚባል ነገር የለም። ስለዚህ ቁርአን አንድ ትልቅ ታሪካዊ ተሰርቷል ማለት ነው። ሁለተኛው ደግሞ በጣም ትልቅ ተራራ የሚነደው ባህር የሚያነቃንቀው ስህተቱ ስለ ሐማ የሚያወራው ነው። ሐማ ከክርስቶስ ልደት ከ400 ዓመት ቀደም ብሎ በፋርስ ባቢሎን የነበረ ሰው ነው። በሱሳ መናገሻ የነበረ ንጉስ አርጤክስስ ከህንድ እስከ ኢትዮጵያ በ100 መጽሐፍ አስቴርን አንብቦ በ120 አገራት ላይ በ124 ሀገራት ላይ ነግሶ የነበረ ንጉስ ነው። በዛም አጫባሪ የነበረ ሰው ነው። አጋፋሪ የነበረ አገልጋይ የነበረ ሰው ነው። ሐማ በነመርዶክዮስ ስላልሰገደለት በዛ ተነስቶ የእስራኤል ህዝብ ላይ ምን አልከኝ? ልክ ነሽ። እነሱ ደግሞ በፈርዖን ሰዓት እኮ ግብፃዊ ፈርዖን ምን አልከኝ? ይቅርታ እንዳናቋርጥ ታሪክ ነው። ግንብ ስራልኝ ያለው ፈርዖን በእነሱ ኖ ሐማ በነ ቅድም እንዳወራችሁ በብሉይ ኪዳን በነ አስቴር ጊዜ የነበረ ነውና በቁርአኑ ላይ ደግሞ ልክ እንደ ፈርዖን አማካሪ ተደርጎ ነው የተጻፈው። ኖርማሊ ልክ ማርያምን የአሮን እናት የማርያምን እናት ደግሞ የኢምራን ሚስት ምናምን ብለው እንደሚጠሩት እነዚህ ባይዘው ያነሳሻቸው በጣም ትልቅ ፋላሲዎች ናቸውና ቀጥይ። አሪፍ እንትኖች ናቸው። ቀጥይ። ይቅርታ ጣልቃ ገባንብሽ። ኧረ ችግር የለውም። አናጺ ነው እንጂ እንደውም ፈርዖን ራሱ ግንብ ስራልኝ ብሎታል ማለት ነው።
ለዚህ ለሰውዬ ማለት ነው ለሐማ ለሚባለው። አሁን ሐማ እንዴት ብሎ ነው በፈርዖን ዘመን የሚኖረው ነው? እኔ በጣም እኮ እንደዚህ በጣም ትልልቅ ሂስቶሪካል ስህተት ነው፣ ታሪካዊ ስህተት። ምድር ያስተናገደችውን ነገር እስልምና መካድ ነው። አርካኑል ኢማን የሚባል ነገር አለ፣ ሽሩጡል ኢማን የሚባል ነገር አለ። የኢማን ሸርጥ ወይም መስፈርት 1000 ሰው ሼክ ኢብራሂም ብለዋል ይሄንን። 1000 ሰው ግድግዳው ነጭ ሆኖ እያየው መሐመድ መጥቶ ጥቁር ነው ካለ ጥቁር ነው ብለህ መሰገጥ ነው። ይሄ ሽሩጡል ኢማን የኢማን መስፈርቶች ተብሎ ይገለጻል በእስልምና። እንደዚህ ትልልቅ ታሪካዊ ስህተት ሰርተዋል። የኦክት ሃሩን የእስራኤል ልጆች ታሪክ እንግዲህ አይሁዳውያን ታሪክ ሲያዛቡ ማርያምን የአሮን እህት ብለው ሲጠሩ ኢማጂን ማርያምን ማለት ነው። እና የናጅራን ሰዎች ራሱ ለአንድ ሱሐባው ናጅራን ሄዶ እንዴት ነው እናንተ እንደዚህ የምትሉት የሺህ ዓመታት ጋፕ አላቸው ብለው ሲሉት ወደ መሐመድ መጣና አረ ነብዩ እንዲህ ብሎኛል የናጅራን ክርስቲያኖች ሲሉ አይ ከነሱ በፊት በነበሩ ሰዎች የቀደሙ ሰዎች ስለሚጠሩ ነው ብሎ ነው ያስተባበለው። ነው ይሄ ትልቅ ሮንገር ነው፣ ስህተት ነው። ምክንያቱ ደግሞ ትልቁ ችግር ምንድነው? የሙሴና የአሮን እህትም ማርያም ነው ስሟ፣ የሚገርመው ነገር። ስለዚህ ያችኛዋ ማርያም ላለማለቱ ምን ማረጋገጫ አለን? እሷ ደግሞ ሲጠና ልጅም አልወለደችም ሲጀመር በለምጽ ተመታሽ ኢትዮጵያዊቷን አገባህ ብላ በመሳቋ እግዚአብሔር በለምጽ መታ 7 ቀን ውጭ ቆየሽ። ሲጀምር አልቆየችም፣ ራሱ ወዲያው ነው የሞተችው። ኢብን ነብይ መጽሐፍ ቅዱስ ላይ ካሉ ሴት ነቢያቶች ራሱ ቀዳሚ ነች። እሷ ከበሮ አንስታን ሴት ቦሎ እግዚአብሔር ብላ ያመሰገነች ናት። ስለዚህ እሷ ላለመሆኑስ ምን መረጃ አለን ነው? የኢሳ እናት የተባለችው የዮካብድና የእንበረም ልጅ ወይንም የአሮን እህት ማርያም ራሱ አላለመሆኗ ነው። ይሄም ትልቅ ታሪካዊ ስህተት ነው። ስትጠና ልጅም አልወለደችም ምናምን ነገር ይሄ ታሪክ ስላለ ማለት ነው። ቀጥሉ ሀሳብ ስጡ እዚህ ላይ እና ቁርአን ትልቅ ስህተት ሰርቷል ነው። ሱረቱ ኢምራን ላይ ዛሊከ ሚን አንባኢል ገዩብ ነውሃ ኢለይከ፣ ይህ ወደ አንተ የምናወርደው ከሩቅ የሆነ ወሬ ነው ብሎታል አላህ። ወሬውን ደግሞ በስተክክል አላህ አላስተላለፈም፣ አዛብቶታል ታሪኩን። አንተንስ የኡዛይር ታሪክ እሱንም እስከባሪል አቤት ጌታ ኢየሱስ። ኡዘይር ዑለማዎቹ በፍጹም ነው ያልተስማሙት። ግማሾቹ ዑለማዎች የመን አካባቢ የሚኖሩ ጥቂት ክርስቲያኖች ናቸው ብለዋል። ሙሐመድ የመን አካባቢ ስለሚኖሩ አይሁዶች ማለት ነው። ወደ ሂጸልሳን ነው። አዎ የመን አካባቢ በታሪክ አይሁዶች አሉ። ያው ይሄ ታመናል። ኢብን ነበሩም። ለምሳሌ በ4ኛው ሴንቸሪ አጼ ካሌብ ፊኒሃስ የተባለው የመን ላይ የነገሰውን ንጉስ ሊዋጋ የመጣው በናጅራን የነበሩ ክርስቲያኖችን ናጅራን ሰነአ ምናምን የነበሩችን አላስቀምጥ ብሎ ጫና ስለፈጠረ ነው ኢትዮጵያዊ አጼ ካሌብ ወደ የመን መጥቶ ተዋግቶ ብዙ ጊዜ ቆይቶ ናጅራን ላይ ትልቅ ቤተክርስቲያን በየቦታው ሰርቶላቸው የወረደው። ከዛ በኋላ የመነነው ማለት ነው አጼ ካሌብ። እውነተኛው ታሪክ የኔ 4ኛው ሴንቸሪ ማለት ነው። የፎር ሴንቸሪ ታሪኩ ያ ነው። እና አንዳንዶቹ የመን አካባቢ የሚኖሩ ጥቂቶች ናቸው ይላሉ። አንዳንዶቹ ሙፈሲሮች ደግሞ ኦሪት ተቀብራ ተወስዳ ነበረ ሙሴ ከሞተ በኋላ ብለው። ትልቁ ታሪካዊ ስህተት ደግሞ እዚህ ጋር ነው። ሙሴ ከሞተ በኋላ ኦሪት ጠፍታ ነበረ። ከዛ ኡዘይር እዝራ ነው በሂብሩ፣ በአረበኛው መጽሐፍ ቅዱስ እዝራ ነው የሚለው። ኡዘይር ማን እንደሆነ አይታወቅም። ግን ኡዘይር የሚባለው ሰውዬ ኦሪትን እንዳለ መልሶ ጻፈው። ይሄ ጭምጭምታ ሰምተዋል። ይሄ ኡራኤል የሳት ጽዋ ጠጥቶት የዝራ ስቶ የለየ ያለው ታሪክ መልሶ ኦሪትን ጻፋቸው ምናምን እዝራ። ያችን ታሪክ ሰምቶ ነው በጭምጭምታ ዘኢር ወይንም የኡዝን ጆሮ የሚባለው መሐመድ ማለት ነው። እኔ አይደለም ቁርአን ነው። አሁን እሱ ኦሪትን እንዳለ የብሉይ ኪዳን መጽሐፍትን ደግሞ ጻፋቸውና እንዴ ያን ሁሉ የጠፋ መጽሐፍ የአላህ ልጅ ቢሆን እንጂ ማንም ሊጽፈው አይችልም ብለው ኢብኑላህ ወይም ያላህ ልጅ ነው አሉት። አንደኛ እስራኤላውያን የእግዚአብሔር ልጆች ነን ብለው ራሳቸውን የሰየሙ ናቸው እኮ። ክርስቶስ ራሱ በነጠላ እኔ እግዚአብሔር አባቴ ነው ሲል ኖ እግዚአብሔር የኛ አባት ነው ብለው በቅናት መንፈስ ነው አይደለ ተነሳስተው የሰቀሉት። እግዚአብሔር ግን ልጁነቱን በትንሣኤ ያረጋግጧል። የሞትን ጣር አጥፍቶ አስነሳው፣ አሳፈራቸው ማለት ነው። ስለዚህ እስራኤላውያን ልጅ የሚለው ነገር ለነሱ አዲስ ነው ወይ ነው?
ኡዘይርን ብቻ ተነስተው ያላህ ልጅ ነው አሉ ተብሎ ቁርአን የሚሰድበው ማለት ነው። ስለዚህ ኡዘይር የሚባለው የራሱ ዑለማዎቻቸው በሰፊው እክትላፍ አላቸው ልልህ ፈልጌ ነው። እንት ማለት ልዩነት አላቸው፣ ስምምነት ላይ ያልደረሱ። ስለ ትንቢተ ዳንኤል ምዕራፍ 8 ቁጥር 3 ላይ ዙልቀርኔን ወይንም ዙቀራኔዮም የሚባለው በሂብሩ ባለ ሁለት ቀንድ የሚባል ንጉስ አለና ስለሱ ሲጠይቁት እኮ መሐመድ ስለ አሌክዛንደር ዘግሬት ያወራ ሰው ነው ገባህ? እና እንዴት ነው እሱ ይሄን ነገር ምናምነው? ስለዚህ እንደዚህ አይነት የተዛባ ታሪክ ነው የሚያወራው ራሱ ምንም ተአማኒነት ሌላ ስተት ደግሞ እንትን ፀሐይ ጭቃ ውስጥ ነው የምጠልቀው ይላል እዛው ላይ ስለ ዙልቀርኔን የሚያወራው ፓርት ነው። ነብይ ነው የበደለው ምን ታደርጋለህ ሲለው እኮ አላህ የበደለውን ሰውማ ወደፊት እንቀጣለን ያለው እኮ ዙልቀርኔን ነው ራሱ። እንግዲህ ማሊክ የውሚዲን ሊሆን ነው ማለት ነው፣ የፍርድ ቀን ባለቤት ሊሆን ነው። የበደለውን ሰው ወደፊት እንቀጣለን ብሎ ለአላህ መልስ ይሰጠዋል። ምን ታጠፋቸዋለህ ወይስ ትመራቸዋለህ ሲለው አላህ እነዛ በፀሐይ መጥለቂያ ያገኛቸው ፀሐይ በጥቁር ጭቃ ማለት ጥቁር ምንጭ ባላት ጭቃ ስትጠልቅ ኢብን ወደ መግቢያዋም እኮ ወጥቷል ይላል ቀድሞ ያለው በርስ ማን ወደ መውጫዋ ወደ ፀሐይ መውጫ ሲሄድ ደረሰ። በዛም ምንም መከለያ የሌላቸው ህዝብ እንዴ ፀሐይ እንዴ ስንት ቢሊየን ሜትር ነው ከኛ የምትርቀው እንዴ! እኔ በጣም ይቅርታ አድርጎልኝ በቃ እዚህ ላይ የተማረ ያወራ። ዙልቀርኔን ሲሄድ ፀሐይ ወደ ፀሐይ መውጫ የፀሐይ መውጫ አገኛት። በዛም ምንም መከለያ የሌላቸው ህዝቦች እየኖሩ ከዛም ሙፈሲሮቹ ነጸብራቋን ነው ብለው አፈሰሩ ማለት ነው። እንደዚህ የሚባል ነገር የለም። አገኘ ነው የሚለው እኮ። እሺ መግቢያውን ስትገባ ከሆነ ነጸብራቋ ከሆነ የገባው መውጫዋንም ነጸብራቋ ነው ሊለን ነው? የማይሆን ነገር ነው። ሲቀጥል እነሱ ዙቀራኔዮም የሚለው ዳንኤል 8:3 ነው የጠየቁት። የሜዶንና የፋርስ ነገስታት ለሁለት ክፍለ ዘመን የነገሱት ነገስታት ይሄ ኒው ወርልድ ኦርደር የመሰረቱት እነሱ ናቸው። ግብፃውያን፣ ሜዶናውያን፣ ባቢሎናውያን፣ ፋርሳውያን እነዚህ ዓለምን በአንድ ቁጥጥር ስር ለማዋል የተነሱ ነበሩ እነዚህ ነገስታት ማለት ነው። እግዚአብሔር ሐሳባቸውን እያከሸፈባቸው እንጂ ማለት ነው። ስለዚህ ያንን ነው እንጂ የጠየቁት እነሱ። እሱ ግን አያውቅም። ሊፈትኑት ነበር የጠየቁት። ጥያቄውን ወድቋል ማለት ነው። ከወዲህ የወደቀው ጥያቄ ምንድነው? መንፈስ ምንድነው የሚለውን ጥያቄ ወድቋል። ዙልቀርኔን ማን ነው የሚለውን ጥያቄ ወድቋል። ሰው መጀመሪያ ገነት ሲገባ ምንድነው የሚበላው የሚለውን ጥያቄ ወድቋል። ስለዚህ ለፈተና ያቀረቡለትን ጥያቄ የራሱ እየዘበራረቀ ነው የመለሰው ማለት ነው። እና ቁርአን ግን በጣም ትልቅ ስህተቶች ሰርቷል። ማርያም የሙሴ የአሮን እህት ናት፣ የኢሳ ናት። ኡዘይር ያላህ ልጅ ነው ብሎ የይሁድ ህዝብ አምናሉ። የመን አካባቢ ይኖሩ የነበሩ እነዚህ ትልቅ ስህተቶች ናቸው። ሳምራዊ በሙሴ ዘመን ሙሴ ተራራ ላይ ወጥቶ ሳለ ጥጃ ሰርቶ ወደ አምልኮ ወሰዳቸው። ሱራ 285 ትልቅ ስህተት ነው። ሐማ የግብፃዊ የፈርዖን አናጺ ሆኖ አገልጋይ ሆኖ መምጣቱ ይህም ትልቅ ስህተት ነው። ሐማ በፈርዖን ዘመን አልነበረም። እና ቀጥሉ። በቃ ወሳኝ ቶፒኮች ነው ያነሳችሁ። ባይዘዌ እነዚህን ስታነሽ ባይዘዌ ድራሻቸው ነው የሚጠፋው። ሂስቶሪካል የሆኑ ኮንሴፕቶችን ምናምን ፋላሲዎችን ስታነሽ አይወዱም፣ ያማቸዋል። ባይዘዌ ዘለው መጽሐፍ ቅዱስ ላይ ዳንኤል 22 ምናምን ዕንባቆም 3:3 ምናምን ነው የሚሉሽ። በቃ ይሄ ተስፋ የመቁረጥ እንትን ነብዩ መሐመድ መጽሐፍ ቅዱስ ውስጥ ተጠቅሰዋል ምናምን። በቃ ሂስቶሪካል የሆኑ ኮንሴፕቶች እንደዚህ ስታነሺ እንደ ሰላቢ ድራሻቸው ነው የሚጠፋው። ባይዘው አይወዱም። እነዚህ ላይ ነው እኔ ብዙ ጊዜ በቃ ማየት ማንበብ የምፈልገውና በእነዚህ ጉዳይ መሞገት ነው እነሱ ኖርማሊ። ኢቭን እነሱ አረበኛውን በደንብ አሚር ተመለስ፣ አሚር ሪፖርት እያደረገ ነው አስወጥ፣ አሚር ተመለስ ካምባክ እንዴ። በነገራችን ላይ እነሱ ይሄ ጠለቅ ያለ ነገር ይፈራሉ፣ ሊመልሱት እራሱ አይችሉም። በጣም ነው የሚፈሩት። እንደዚህ ጠንከር ስትሮንግ የሆነ ጥያቄ ከጠየቅ አየር ላይ ነው የሚቦልኩ። ለዛ ነው መሐመድ ጥያቄ አታብዙ ያላቸው ማለት ነው። ጥያቄ ማብዛት በእስልምና ክልክል ነው። ከናንተ በፊት ያሉትን ያጠፋቸው ጥያቄ ማብዛታቸውና በነቢያቶቻቸው መከፋፈላቸው ነው።
ጠይቃችሁ ቢመለስላችሁ ደስ ከሚያሰኛችሁ ነገር አትጠይቁ የሚለው ለዛ ነው ሱራ 6 ላይ ይሄ ጥያቄ ማብዛት ምናምን ከእስልምና ያስወጣል። በነገራችን ላይ ጥያቄ ካበዛ ቀጥታ ወደ ሹባ ትገባለህ። ከዛና ጥሩ ሐሳብ ነው አንተ ያልከው። ለምሳሌ ቅድም ያነሳው ቀላል የሚመስል ግን ትልቅ የአጅዋ ቴምር ጥቁር ቴምር ነው በመዲና ታይማ ምናምን ይመረት የነበረ ነው። አሁን ስቲል ላይ ይመራል እዛ አጅዋ ቴምር ብለህ ሰርች ብታደርግ ታገኘዋለህ። እዛ ላይ ያንን የበላ ኢቭን ጥቁር ቅመምም ያለ አለ። ጥቁር ቅመምም ሽፋ ነው ወይንም መድኃኒት ነው ብሎ የተናገረበት ሐዲስ አለ። ሐባ በረካ ወይንም ሐባ ሰውዳ ይሉታል እነሱ። ኢቭን እሱ መድኃኒት ከሆነ እንዴት እሱ 3 አመት በመርዝ ተሰቃየ ነው? ኢትስ ናት አባውት ፕሮፊት ብቻ መሰቃየቱ ብቻ ሳይሆን if they believe that it's the word of Allah በቃ የአላህ ቃል ነው የፈጣሪያችን ቃል ነው ብለው ካመኑ እስኪ ቻሌንጅ ያድርጉ ነው። ገብቷል? በቃ ትረስት ካለ እምነት ካለ ቃሉ እንደዛ ከሆነ ሌላ ሜታፎሪካል ኢንተርፕሬቴሽን አለው ብሎ የሚያወራ ካለ ማውራት ይችላል ኖርማሊ። ነገር ግን እስኪ ጠዋት 7 የአጅዋ ቴምር በልቶ ከዛ ከበላ በኋላ ላይፍ ገብቶ በረኪና ጠጥቶ ሰርቫይቭ ማድረጉን የሚያሳየኝ አማኝ ካለ አል ቢ ሙስሊም ባይ ዘ ወይ ዳትስ ሚራክል እኮ ገብቻ ሰው እስኪ እውነት ነው ወይ ያምኑበታል ወይ? በቃ ይሄን ነው ቻሌንጅ ማድረግ እንፈልገው እውነት ለመናገር ማለት ነው። አንዳንድ ጊዜ ዲቤት ሲደረግ በውጭ ሀገር ላይ የጎዳና ላይ ዲስከሽን አይተህ ከሆነ በእኔ ያመነ መርዝም ቢያይጎዳቸውም ብሏል ብለው ማርቆስ 16ን አንስተው የሚሰክሱት ነገር ነበር። እስኪ መርዝ ጠጣ ምናምን እያሉ ለክርስቲያኖችን በጣም ይፈትኑ ነበር። በነገራችን ላይ በኋላ ሐዲሳቶቻቸው ሲመዘበሩ ነው ያፈሩት ማለት ነው። እስኪ መርዝ ጠጡ ሲባል ማለት ነው። እነሱም ይሄ እስኪ እሱ ራሱ በመርዝ ነው የሞተው። በእርግጥ ሐሰተኛነቱን በራሱ ያረጋገጠ ነው። ሱራ 69 ላይ በእኛ ላይ 44 ላይ በእኛ ላይ ከፊልን ያላልነውም በቀጠፈ ኖሮ በኃይል በቀኛችን ይዘን የልቡን ስር በበጠስ ነው ብሎ ነበር አለ። የልቤ ስር እንደተበጠሰ ይሰማኛል ብሎ ነው አይደል የሞተው። መዳን ነበረበት ነው። ገባ? ጽድቅ ከቤት ነው የሚጀምረው እስከማውቀው እና ጥሩ ደስ የሚል ሀሳብ ታሪክ ሞተው አበባ